በአንድ ልጅ በሳቤላ አልለምን እባክህ ይቅርታ አድርግልኝ። አባቴ ለዲና ይቅርታ አታደርግላት? ይሄንን ዶክተር ዮሐንስ ነው የላከልሽ። ዶክተር ዮሐንስ? ዶክተር ዮሐንስ ደግሞ ማን ነው? ያ ነዋ በሰዎችሽ አስፈራርተሽ የሕክምና ውጤት ያስቀየርሽው ዶክተር። ምን ነው ውድ ባለቤቴ ረሳሽው እንዴ? ማርኮ ልታሰነው እያልኩ እኮ ነው። ኧረ እኔ ስለራሴ አይደለም ያሰብኩት። እና ለማን ስትል ነው? ለገንዘብ ጥማት ስትል ሚስትህን ሌላ ወንድ አቅፋት እንዲተኛ አደረግ። ራስ ወዳድ ማትረባ ድንጋይ። ከልጅነት እስከ እውቀቷ አባቴ ብላ የምትጠራው የምትወደው የምትንከባከበውና የሷ ፍላጎት ሳይሆን የሱን ፍላጎት የሱን ደስታ ለማየት ስትል የማትፈልገውን ነገር ለመሆን ስትጥር የነበረው ዶክተርም የሆነችው አባቷን ለማስደሰት ብላ እንደነበረ በተደጋጋሚ የምትናገረው ቪዲዮ ሶሻል ሚዲያ ላይ ሲለቀቅ እንኳን ስትጨነቅ የነበረው ለአባቷ ጉዳይ የነበረችው ዶክተር ርብቃ አባቴ በእኔ ምክንያት ይሞትብኛል ብላ ስትንሰፈሰፍለት የነበረው አባት ወላጅ አባቷ ሳይሆን ሞግዚቷ እንደነበረ ስሟንም ቢሆን እሱ እንዲያስቀየረውና የሷ ትክክለኛ ስም አና እንደነበረ ነገራት። ዶክተር ርብቃ እስከዛሬ ስታሳልፈው ከነበረው ጊዜ ያሁኑ ደግሞ እጅግ በጣም የከበደ ሆነባት። ቤቱንም ለቃ ጥላ ሄዳለች። አንድ ብጣሽ ወረቀት አስቀምጣ ለአብርሃምና ለሳቤላ እንዲሁም ለልዩ ያላትን አክብሮትና ፍቅር ገልጻ ከዚህ በኋላ እሷ ከነሱ ጋር ሆና ውርዴታቸው እንድትሆን ሳይሆን ምናልባትም ራሷን ማሸነፍና መረጋጋት ከቻለች በቅርቡ መታ እንደምታያቸው የሚገልጽ አንድ ደብዳቤ አስቀምጣ ጥላ ሄዳለች። ሁለቱ ሴቶች አንድ ወንድን እየጠበቁ ነው። እዝራ እሱ የሚፈልገው ቤርሳቤልን ቢሆንም ልዩ ደግሞ የኔን ትኩረት ለማግኘት ነው። ሳይታመም ታመምኩ፣ ሳይጎዳ ተጎዳው ስለ የነበረው እያለች ልቧን በሐሴት ሞልታለች። አይሞልጅ ስንት ዋጋ ከፍሎ ራሱን አሳልፎ ህይወቱን አደጋ ላይ ጥሎ ስንት ዋጋ የከፈለላት ልዩ የማይፈልጋትን እዝራን ማሳደድ ጀምራለች። ልዩና ቤርሳቤል አሁን ላይ ሌላ ጥሩ ጥንዶች ሆነዋል። ጥሩ ጓደኛሞች ሆነዋል። ልዩ ሳቤላ ሌላ ልዩ በድጋሚ አገኘሁም ስትል አባቷ ነግረዋለች። አባቷም በድጋሚ ቤርሳቤትን ከዚህ በፊት በጥሩ መልኩ አልተዋወቅንም ብሎ ተዋውቀዋል። ዲና አብርሃምን ይሄ በግ ነው የኔ በጌ ነው እንዲፈለግ የማሽከረክረው አሻንጉሊቴ የምጫወትበት ብላ ሳቤላን ይቅርታ እንዲያረግላት እንዲጠይቅ አባቷን። ምክንያቱም የልጁ የሳቤላ ነገር ስለማይሆንለት በሷ በኩል ምንም ነገር ቢመጣ ማሸነፍ እንደሚችል የገባት ዲና እንግዲህ ሳቤላን ሽምግልና ጠይቃት ነበር። ሳቤላም ግዴታ ሁሉንም ነገር እያወቀች ቢሆንም ግን ደግሞ ራሷን ለማቆየትና ለአባቷ ስትል እሺ ይቅርታ እንዲያደርግልሽ ጠይቀዋለሁ ብላ ተስማምታ ነበር። ይህም ብቻ አይደለም፣ ምርጥ ምሽት አዘጋጅታ ሰርፕራይዝ ለማድረግና ይቅርታ ለመጠየቅ ጉድ እያለች ሳለ ለራሷ ሌላ ሰርፕራይዝ መጥቶላታል። አብርሃም ወደ ክፍሉ ሲገባ የተመለከተውን ነገር ማመን አቅቶታል። ከዛም እንግዲህ ወደ ውስጥ በገባ ጊዜ ተንበርክካ ሴት ልጅ አትንበረከክም ነበር፣ ግን ደግሞ ጥፋቴ ይቅር የማይባል ስለሆነ እባክህ ይቅርታ አድርግልኝ ብላ ተንበርክካ ነበር። አብርሃም ግን ውድ የሆነ ስጦታ ደረቷ ላይ አስቀምጦላታል። ሳቤላም አባዬ ለዲና ይቅርታ አድርግላት ብላው ነበር። አብርሃምም ሳቤላም በተቆጣት ጊዜ ሳቤላ ክፍሉን ለቃ ወጣለች። ዲና የደም እንባ እያለቀሰች ነው። ዲና ሊያሳስራት የሚችል ወንጀል እንደሰራችና የክስ መጥሪያ እንደመጣላት ለማርኮን በነገረችው ጊዜ ማርኮን ግን ከሷ ይልቅ ያስቀደመው ራሱን ነበር። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበልልን እያልን መጠናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጎን ከዚህ በፊት እንደተመለከትነው ዶክተር ርብቃ በሶሻል ሚዲያ እየተዘዋወረ ባለው ቪዲዮ ምክንያትና ያማል በቃ ብሎ ደግሞ ሳቤላንና አብርሃምን በመሰደባቸው ምክንያት እጅግ በጣም ከባድ ዲፕሬሽን ውስጥ ያለች ቢሆንም አንድ የስልክ ጥሪ ወደ እሷ ተደውሎ ነበር። ይሄም ስልክ እንግዲህ ከእህቷ ነበር። አባታችንን ገደልሽው፣ በአንቺ የተነሳ አባታችን ራሱን ስቶ ሆስፒታል ገብቷል የሚል መልእክት ነበር። በዚህም ጊዜ
ዶክተር ርብቃ እያበደች አባዬ እያለች እየሮጠች ወደ ሆስፒታል ሄዳለች። ወደ ሆስፒታል በሄደችበት ጊዜ ግን ያልጠበቀችውን ከባድ ሚስጥር ሰምታለች። ዶክተር ርብቃ እያለቀሰችና እጅግ በጣም አዝናና ተክዛ አባዬ እጅግ በጣም ይቅርታ በእኔ ምክንያት ነው እንዲህ ሆንከው በእኔ ነው ብላ ነበር። አይ በአንቺ ምክንያት አይደለም አና ብሏት ነበር። እንዴ አባዬ ህመሙ እያስቀባጀረ ነው እንዴ? እኔ እኮ አባዬ ርብቃ ነኝ እያለች ነበር። ህመሙ ነው እንዴ ልጆችን ስም እንድትረሳ ያደረገ ባለች ጊዜ ህመሙ እንዳልሆነና ግን ደግሞ የእሷ ትክክለኛ ስም ርብቃ ሳይሆን አና እንደሆነ ተናግሯል። እንግዲህ የርብቃ አባት የሆነው እሷ የእሱ ልጅ እንዳልሆነች ተናግሮ ነበር። እና አባዬ በጥፋቴ ምክንያት ነው ካርከኝ፣ አሳፈርኩ፣ አዋረድኩ አይደል እያለች ብትጠይቅም በዚህ ምክንያት ሳይሆን እሱ ትክክለኛ ወላጇ እንዳልሆነና ስሟን የቀየረውም እሱ እንደሆነ እሱ የእሷ አሳዳጊ ሞግዚት ብቻ እንደነበረ ተናግሯል። ግን ደግሞ ክፋቱ ስለ አባቷ ሳይነግራትም ህይወቱ አልፏል። ርብቃ ለምን እያለች እየጠየቀች ነበር። አይ ህመሙ መሆን አለበት ብለው ነበር። እሱም የሚሞት ሰው እንደማይዋሽና ይሄ ውሸት እንዳልሆነ ትክክለኛ ማንነቷን እየነገራት እንደሆነ የሷ ስም ርብቃ እንዳልሆነና ስሟ አና እንደነበረ እንግዲህ እባክህ ስለ አባቴ ንገረኝ እያለችው የሚያውቀው አባቷ በህይወት መኖሩን ብቻ እንጂ የት እንደሆነ እንደማያውቅ ጭምር እየተናገረ ሳለ ግን ደግሞ ስለ አባቷ ማንነት ሳይነግራት ድንገት ህይወቱ አልፏል። ርብቃ እጅግ በጣም አዝና እንደብድ ሆና ሆስፒታሉን ለቃ ወጣ መንገድ ላይ ሳለች ነበር ዶክተር አብርሃምና ልዩ ዶክተርን ተከትለዋት እየመጡ ሳለ መንገድ ላይ ማንም እንዳይቀርበኝ ማንም እንዳይነካኝ ብላ እንዲያጽናኗት ራሱ ፈቃደኛ አልነበረችም። ግን ደግሞ በዚሁ መሃል አንድ ስልክ ተደውሏል። ይህን ስልክ ባነሳችው ጊዜ የነበረው መልእክት ግን አባታችንን ገደልሽው የሚል ነበር። አባቴ ሞተ ጭራሽ ስለ አባቴ ሳይነግረኝ ሞተ። እሰይ እንኳንም ሞተ፣ እንዲሁም እንኳንም ሞተ እያለች እንደብዱና ነበር። ይህ ነገር ደግሞ ልዩንና አብርሃምን ግራ አጋብቷቸዋል። ምን እየተፈጠረ እንደሆነም እንኳን በቅጡ አልገባቸውም። እንዴ ምንድን ነው እያሉ ግራ በመጋባት ስሜት ውስጥ ነበሩ። ልዩ አባቴ አልነበረም፣ ትክክለኛ አባቴ ሳይነግረኝ ሞተ፣ ትክክለኛ ስለ አባቴ ሳይነግረኝ ሞተ፣ አባቴ እንዳልሆነ ነገረኝ፣ ስሜም ርብቃ ሳይሆን አና ነኝ፣ አና ብለሽ ጥሪኝ፣ እኔ ርብቃ አይደለሁም ትል ነበር። ማርኮንና ዲና በትዝብትና በደስታ ለነሱ ፌሽታ ሆኖላቸው እየተሳለቁባት ነበር። ዲና ይህን አጋጣሚ ተጠቅማ ጭራሽ እንድትረሳ ለማድረግ የፈለገች ትመስላለች። ዶክተር ርብቃ ደህነኛ አይደለችም፣ ወደ ሆስፒታል መውሰድ ይኖርብናል፣ ሆስፒታል ትሄድ እያለች ነበር። ግን ደግሞ ያበድኩ መሰላችሁ? አላበድኩም፣ አብርሃምን ያላበድኩም። አባቴ ወላጅ አባቴ እንዳልሆነና እሱ የኔ አሳዳጊ ብቻ እንደሆነ ነገረኝ። ግን ደግሞ ስለ አባቴ ሳይነግረኝ ሞተ። ያለ ፍላጎቴ ዶክተር እንኳን የሆንኩት እሱን ለማስደሰት ነበር፣ የእሱን ፍላጎት ለማሳካት። እሱ ግን ለጥቅሙ ሲል ስሜን ቀየረው፣ እኔን ላለማጣት ሲል ስሜን ቀየረ። ትክክለኛ አባቴንም ሳይነግረኝ ሞተ። ስንት ዋጋ የከፈልኩለት አባቴ እንዳልሆነ ነገረኝ። ዋሸኝ አብርሃም። ልዩ እኔ ርብቃ አይደለሁም አና ነኝ፣ አና ብለሽ ጥሪኝ እያለች እንደ እብድ ስለፈልፍ በትዝብት እየተመለከቷት ነበር። ማርኮን ሳቅሳቅ ብሎታል፣ ዲናም ደስ ብሏታል። ግን ደግሞ ውጡልኝ አንድንም ሰው አልፈልግም ብላ እያስቀጣቸው ነበር። ዲና ይሄን አጋጣሚ ተጠቅማ ዶክተር ርብቃን ወደ ሆስፒታል መውሰድ ያለብን እያለች እየተከራከረች ነው። ግን ደግሞ ልዩ እሷ አላበደችም፣ ሆስፒታል መሄድ አያስፈልጋትም፣ ዶክተርም አያስፈልጋትም፣ ጤነኛ ናት ብላ ነበር። ግን ደግሞ ማርኮንም ቢሆን እንዲህ የሆነችማ መተው የለብንም ወደ ሆስፒታል መውሰድ ያለብን እያሉ መፎካከር ጀምረዋል። ዶክተር ርብቃ ግን በጭራሽ ህመሟን ስሜቷን ደብቃ ልታፍነው ባለመቻሏ እብድ ያሰኝቷታል። አባቴ አባትሽ አይደለሁም አለኝ፣ ደግሞ ትክክለኛ አባቴን ሳይነግረኝ ሞተ። እሰይ እንኳን ሞተ፣ እኔ ምን አገባኝ፣ የኔ አባት አይደለም እያለች በተደበላለቀ ስሜት ውስጥ በሆነችበት ዲናና ማርኮን እየተሳለቁ ሙድ በሚይዙበት ጊዜ ወደ ቤተሰቦቿ ከዚህ በኋላ መሄድ አለባት። አሁን ደግሞ አባቷ ሞቷል፣ ሀዘን ላይ ናቸው አይደል? ስለዚህ ግዴታ ቤተሰቧ መሄድ አለባት፣ እዛው ሀዘንን መቀመጥ አለባት የሚል ሀሳብ አቅርባ ነበር። አብርሃም ዲናን እረፊ፣ ርብቃ የቤተሰባችን አንዱ አካል ናት፣ ወደየትም የእሷን ፍላጎት እናከብራለን እንጂ ወደየትም አትሄድም ብሎ ነበር። ማርኮንም ቢሆን ካልፈለገች ምን ይደረጋል እያለ ለመመሳሰል እየሞከረ ነው። ዲና አሁን ያለችበት ሁኔታ ከባድ ነው፣ የእሷ ሁኔታ ከባድ ነው። ወይ ወደ ሆስፒታል ወይ ወደ ቤተሰቦቿ መውሰድ ያለብን እንጂ እዛ አፍነን ልናስቀምጣት አይገባም ብላለች። አብርሃም እረፊ ከማለት ውጭ ሌላ ቃል መናገር አልፈለገም። እነሱ በዚህ ሁኔታ ላይ ሲጨቃጨቁ እዝራ ፏፍንትሽ ዝነት ተብሎ ወደ ታች ሲመጣ እንደ አብርሃም ደህና አይደላችሁም እንዴ?
የመጨቃጨቅ ነው የተፈጠረ ነገር አለ ብሎ ነበር። አረ ምንም አይደል ወዲህ ነው ካለ በኋላ አብርሃም እዝራ ተጎድተህ አልነበረም እንዴ ብሎታል። እዝራም አሁን ተሻለኝ አብርሃም፣ የጎዱኝ ሰዎች ብዙ ጠንካራ አልነበሩም ብሏል ወዲ ማርኮን እየተመለከተ። እናም በቃቸው ደህና ሆኖ መሄዴ ነው ብሎ ወጥቷል። አብርሃምም በዚህ ጉዳይ በኋላ የምናወራበት ይሆናል ብሎ ጥሎ ወጥቷል። እዝራ ግቢ ውስጥ ከዶክተር ጋር እያወራ ነው። ለእህቱ ስፔሻል ዶክተር እያናገረ ይመስላል። ግቢ ላይ እየተንጎባለለ እያዋራ ባለበት ጊዜ ልዩ በደረጃ ላይ ብቅ ብላ ወዴታቸው እየተመለከተችው ነው። እዝራን እየተመለከተች ደሞ እኮ ኩራቱ እውነትም አልተጎዳም ነበር ወይስ እያስመሰለ ነው? ምንድን ነው ጉረኛነቱ ደግሞ እንዴት ነው የሚያምርበት እያለች እያደናነቃችሁ ቴራዝ ላይ ቆማ ሳለ ድንገት ቤርሳቤት መጣለች። ቤርሳቤት መጣ እንግዲህ እሷም ልዩን እያናገረቻት ነበር። ምን እያየሽ ነው ስትላት ነበር። ልዩም አይ ምንም ተጎድቶ አልነበረም እንዴ እያለች ከራሷ ጋር ጥያቄ እያቀረበች የዚህን ጉረኛ ማስመሰል ግን ሰማሽ ብላ ነበር። እንዴ ምንድን ነው ባለቻት ጊዜ ሳይጎዳ እኮ ነው ተጎዳሁ ያለው። ለምን ብሎ ሳይጎዳ ተጎዳሁ ይላል ብላ ልዩ ጠይቃ ነበር። ምናልባትም ትኩረት ለመሳብ ባለች ጊዜ የምን ትኩረት ለመሳብ የማንን ትኩረት ለመሳብ ፈልጎ ይሆን የኔን ትኩረት ብላ ነበር። ምናልባትም ያንቺን ሊሆናል ብላለች ቤርሳቤት ሁሉን ነገር ልቧ እያወቀ። አብርሃም እነ ማርኮንን ካናገረ በኋላ ወደ ልጁ ክፍል ሲገባ ቤርሳቤትና ልዩ ሳቤላ እየተጫወቱ ነበር። ሳቡ እጅግ በጣም ደስተኛ ነበረች። ያዘንና የተከፋ ፊት ላይ ጥሏት የሄደ ቢሆንም ሲመለስ ግን ልጁ ሳቂና ተጫዋች ደስተኛ ሆና ሲያት አብርሃም ደስ ያለ ይመስላል። አብርሃም ቤርሳቤትን ቆሞ እየተመለከታት ነበር። እናሱም እንግዲህ ሳቤላ እየሳቀች እየተጫወተች በነበረበት ጊዜ ልጅ ሲሄድ በጣም አዝና ነበር። አሁን ግን እየሳቀችና እየተጫወተች ነው። የሁሉ ነገር ቀርቶ አመሰግናለሁ ብሏታል። እሷም ሳቁና ደስታው የሁላችንም ነው፣ እኔም ስቄያለሁ፣ ስለዚህ ምንም ምስጋና አያስፈልገውም ብለው ነበር አብርሃምን። አይ ሲሄድ ጥሩ ስሜት ላይ አልነበረችም፣ አሁን ግን ደስተኛ ሆናለች ባለችው ጊዜ አባ ሁለተኛ ልዩ ያገኘህ ይመስለኛል፣ እንዴት አይነት ጥሩ ልጅ መሰለች፣ አሳቀችኝ፣ አጫወተችኝ እያለችው ነበር። እሱም በጣም አመሰግናለሁ ካላት በኋላ እሺ ተቀብያለሁ ብላለች። በቅጡ አልተዋወቅንም አይደል? እንተዋወቅ፣ አብርሃም እባላለሁ ብሎ ነበር። እርሷን ቤርሳቤል ካለች በኋላ ሳቡም ሳቤላ እባላለሁ ብላ እንደ አዲስ ትውውቅ ጀምረዋል። እሺ በቃ ብላ እሷም ወጣ ነበር። አብርሃምም ወጥቶ ሄዷል። የት እንደሄደ አልታወቀም። ዲና ፏፍንትሽ ብላ ተዘጋጅታ ቤቱን እንዲመቃርጋ እየጠበቀችው ነው። ዶክተር ርብቃ አንድ ደብዳቤን ጽፋ ተዘጋጅታለች። ዶክተር ርብቃ ልትወጣ ስትል ልዩም ደግሞ እንግዲህ ለዶክተር ርብቃ ሾርባ ሰርታላት ወደ ክፍሏ ይዛ ለመሄድ እያሰበች ነው። ግን ደግሞ ከዚህ በፊት እዝራ ሾርባ ስሪልኝ ብሏት ስለነበረ ስለ ጥፍጥናው ሲያደንቅ እንደነበረ ያን እያሰበች እውነትም ትኩረት ለመሳብ የኔን ትኩረት ለመሳብ ነው ብላ ደስተኛ ሆና ነበር። እናም እንግዲህ ቤርሳቤት ልዩ ወደ ውስጥ ስትገባ እሷ እዛው ቆማ ስለነበረ እዝራ ስልኩን አናግሮ ሲጨርስ ቀጥ ብሎ እየተመለከታት ነበር። እሱም እየተመለከታት ነበር። እሱ ፈገግ ብሎ ጥሏት ሄዷል። ቤርሳቤትም ወደ ውስጥ ስትመለስ ለምንድን ነው ደስተኛ የሆንኩት? ለምንድን ነው ግን እያየሁት ያለሁት? እያለች ራሷን እየጠየቀች ወደ ኩሽና ስትመለስ ኩሽና ላይ ደግሞ ልዩ ብቻዋን እየሳቀች ነበር። ልዩ ብቻዋን ያሳቃት ምንድን ነው? ከዚህ በፊት ስለ ሾርባዋ ስለ ሙያዋ ሲያደንቅላት የነበረውን እያስታወሰች ፈገግ እያለች ነበር። ቤርሳቤትም ምንድን ነው የሚያስቃት የሚለውን ነገር እየታዘበች ይመስላል። በር ላይ ቆማ ስትመለከታት ነበር። ከዛም ተመልሳለች። ልዩም ሾርባውን ካዘጋጀች በኋላ ወደ ዶክተር ርብቃ ክፍል እየሄደች ነበር። ዶክተር ርብቃን በር ላይ አይታታለች። ዶክተር ርብቃም በቃ ቻው መሄዴ ነው፣ ስመለስ ታጣዋለሁ ልዩዬ ብላት ነበር። እኔ እኮ ቁርስ ይዤልሽ የመጣሁ ነው፣ ወዴት ልትሄጂ ነው ብላት ነበር። የሆነች ቦታ ደርሼ እመለሳለሁ፣ አሁንም እመለሳለሁ፣ ስመለስ ታጣዋለሁ፣ በጣም አመሰግናለሁ እሺ ብላ አቀፍ አድርጋት እንደምታመሰግናት ነግራት ጥላት ሄዳለች። ልዩም እሺ በቃ በጊዜ ተመለሽ ብላ ነገሩን ከቁም ነገር አልቆጠረችውም እና ለቃታለች። ምሽት ላይ ሁላቸውም ቴራዝ ላይ ወጥተዋል። መጀመሪያ የወጣችው ቤርሳቤል ነበረች። መጽሐፏን ይዛ ሄዳ ቁጭ ብላለች። ስትጠብቀው አልመጣም። እንዴ ዛሬ ደግሞ አይመጣም እንዴ እያለች በጉጉት ስትጠባበቅ ልዩም ሻይ መሳይ ይዛ እዛው ቴራዝ ላይ ሄዳለች። ሁለታቸውም አንድን ሰው ነው የሚጠብቁት፣ ግን ደግሞ
ሁላቸውም ውጭ ላይ ለመሆን ፈልገን ነው በሚል ውስጣቸው እየተዋወቀ በምላሳቸው ግን የተለያየ ወሬን አውርተዋል። በዛ ላይ ደግሞ ልዩ ፏፍንተሽ ብላ ፕሮግራም ያለባት ትመስላለች። ዛሬ ፕሮግራም አለ እንዴ ብላት ነበር። አይ አንዳንዴ እንዲህ አይነት ልብስ ስለሚያስደስተኝ ነው እንጂ ምንም ፕሮግራም የለም ብላታለች። ቤርሳቤት መጽሐፉን ይዘዋለች እንጂ እያነበበችው አልነበረም። ልዩም ሻውን ይዘዋለች እንጂ እየጠጣችው አልነበረም። ልዩ ይሄ ጉረኛ ዛሬም ሊያድር ነው፣ በቃ ዛሬም አይመጣም፣ የራሱ ጉዳይ ይደራ፣ ባይመጣስ። ብቻ ጠያቂዋም መላሿም ራሷ ሆናለች። በዚህ ሁኔታ ላይ ያለችው ልዩና ቤርሳቤት ቁጭ ብለው ብርድ ሲፈደፍዳቸው ሲጠበቅ የነበረው ዝራም አልመጣም። በቃ እዛው ሊያድር ሆኗል። ለኔ ለልዩ ብሎ ለምን እንኳን አንድ ቀን 10 ዓመት አያድርም ብላ ተነስቼ በቃ ወደ ክፍል ሄዳለሁ ልተኛ እያለች ሳለ ቤርሳቤትም ይጀብተኛ ይሻላል። ሁለታቸውም በተመሳሳይ ሰዓት ተነስተዋል። ወዴት ነሽ በተባባሉ ጊዜ አንቺ ወዴት ነሽ ስትባል ልዩ ልተኛ ነው ስትል ቤርሳቤትም እኔ ልተኛ ነው እኔም ልተኛ ነው። ሲጠበቅ የነበረው ሰው ባለመምጣቱ ሁለታቸውም ወደ ክፍላቸው ገብተው ተኝተዋል። ማርኮንና ዲና አሁንም ቢሆን ይሄንን ሞኝ አታልሽ የራስሽ ማድረግ አለብሽ። ስለዚህ የዶክተር ሩብቃ ጉዳይ ለእኛ ጥሩ አጋጣሚ ሆኗል። ምክንያቱም በዚህ ግርግር የእኛን ጉዳይ ወደ ኋላ ይረሳዋል። ስለዚህ አንቺ ግዴታ የእሱን ትኩረት መሳብ አለብሽ። ይቅርታ ጠይቂው፣ እንዴት አድርገሽ ማሳመን እንዳለብሽ አንቺ ታውቂያለሽ ብላት ነበር። ይህም ሞኝ ግሌ ማድረግ አይከብደኝም ብላ በኮንፊደንስ ፏፍንትሽ አርጋ አዘጋጅታ ለዲና ይቅርታ ካላደረገላት እንደምትጣላው ነግራት ለሳቤላን በነገር ሞልታት እንዴት ታስታርቃት ነግራት ተዘጋጅታ እየጠበቀች ነው። የሌለ ልብሷን ለብሳ ቤቱም ልብሱን በቀይ ደምቆና አምሮ እየጠበቀች ነው። አብርሃም ግን አንድ ፖስታ ይዞ ወደ ክፍሉ ገብቷል። ወደ ክፍሉ በገባ ጊዜ ተዘጋጅታ እየጠበቀችው ነው። እሱ በቀረባት ጊዜ እሷ ስትሸሽ ተመልሶ ሊወጣ ሲል እጁን ይዛ ተንበርክካለች። እባክህ አባቴ ሴት አይንበረከክም ነበር፣ ግን ደግሞ ያጠፋሁት ጥፋት በዚህ ይቅርታ ማደረግ የሚችል ባይሆንም እባክህ ይቅር በለኝ፣ እባክህ በቀላሉ ይቅር የሚያሰኝ ጥፋት አይደለም ያጠፋሁት፣ ጥፋቴ ከባድ ነው፣ እባክህ ግን አባቴ ይቅርታ አድርግልኝ እያለች እየተለማመጠች ነበር። አብርሃም ግን ዝም ብሏት ነበር። ጥፋቱ ቀላል ይመስልሻል እንዴ ብሎ ብቻ ጸጥ ባላት ጊዜ እባክህ አባቴ እባክህ አጨክንብኝ፣ እባክህ አንተን ላለማጣት ብዬ ነው፣ ከአንተ ላለመራቅ ብዬ ነው እያለች ስትለምነው ድንገት ሳቤላ መታ አባዬ ይቅርታ አድርግላት ለዲና ይቅርታ አታደርግላትም እንዴ ብለው ነበር። እሱም ሁኔታው ገብቶታል። በቃ ወደ ክፍልሽ ሂጂ ቢላትም ይቅርታ ሳታደርግላት አልሄድም ብለው ነበር። ግን ደግሞ አብርሃም ሞቅ ባለ ድምፅ ልጁን ተናግሯታል። ልጁ በዚህ ድምፅ አባቷን አታውቀውም። ከዛም በቃ ሂጂ ወደ ክፍልሽ ግቢ ባላት ጊዜ እሺ አባዬ ብላለች። መጀመሪያ እናንተ ሞኞች ሁለት አንድ አይነቶች በእሷ ምክንያት እጅ አድርገባሃለሁ ስትል የነበረውን በኋላ ደግሞ ጥላት ስትሄድ የአባቱ ልጅ መርስ አንቺም እንደ አባትሽ ነሽ እያለች ብቻዋን ማውራት ጀምራለች። አብርሃም እንዴት እዚህ አይነት ሁኔታ ውስጥ ልጅን ታስገቢያታለሽ? መቼም በሳቤል ላይ ጨክንም እና ይቅርታ ያደርግልኛል በሽ አስበሽ ነው አይደል ብሏት ነበር። እሷም ዋሽታለች። በጭራሽ እሷ ልታስታርቀን ፈልጋ እንጂ እኔ ምንም ብያት አይደለም ብላ ልትሸመጥጥ ሞክራ ነበር። ግን ደግሞ አብርሃም በውሸት ላይ ውሸት እየደራረብሽ የበለጠ እንዲጠላሽ አታድርጊ። ያጠፋሽው ጥፋት ይቅርታ የሚያሰኝ አይደለም። አብረን እየኖርን ያለነው እኔ መወሰን ስለማልችል ነው። ደካማ ስለሆንኩ ሞኝ ስለሆንኩ አይደለም። አንቺ ስራሽ እኮ እኔን እየተጫወሽብኝ ያለሽው እንደ ህፃን ልጅ ነው። እኔ ህፃን ልጅ አይደለሁም፣ ትልቅ ሰው ነኝ። ነገር ግን ለውሳኔ ቶሎ አልፈጥንም። ስለዚህ ከዚህ በኋላ ግን አንድ ቀን የምወስን ይሆናል። ግን ደግሞ እየዋሸሽ ውሸት በጨመርሽ ቁጥር እንዲጠላሽ አታድርጊ ብሏት ነበር። እናም በስተመጨረሻም ሳቤላ ስትመለስ አብርሃም ደረቷ ላይ አንድ ፖስታ አስቀምጦላታል። ይህም ፖስታ ከማን የተላከ እንደሆነ ከነ ዶክተሩ እስከ ስሙ ነግሮታል። ታዲያ ምንድነው ባለች ጊዜ ማንበብ ትችይ የለ አንብቢው፣ ውስጡ ያለው መልእክት ላንቺ ወሳኝ ነው። አንቺ ከነ ግብረ አበሮችሽ ጋር ሆነሽ ያስቀየርሽው የምርመራ ውጤት ነው ብሏት ነበር። አረ በጭራሽ ይህንንም አላቅም ብላ እኔን ግንባር ብላ ነበር። ግን ደግሞ አብርሃም የክስ ወረቀትም ጭምር እንዳለው በነገራት ጊዜ በዛ ላይ ክፍሉን ለቃለት እንድትወጣ ጠይቋት እሱ ወደ ክፍሉ ገብቷል። ክፍሉንም ያለውን ሻማ ጠፋፍቷል። አበባውንም በትኖ አራግፏል። በሩን ዘግቶ ጥሏት ተኝቷል። እሷም ውጭ ላይ እያለቀሰች ነው። ማርኮን ምን እንደተፈጠረ በጠየቃት ጊዜ
እሷም እንግዲህ ዶክተሩ እንደከሰሳትና ልትታሰር እንደሆነ እየነገረች ነው። ማርኮን ግን ከሷ ጉዳይ በላይ እያስጨነቀው የነበረው ሌላ ጉዳይ ነበር። አብርሃም ዶክተሩን አግኝቶታል ማለት ስለ እርግዝናው እኔም እንደማውቅ ያውቃል ማለት እኮ ነው የሚለው ነገር አስጨንቆታል። አንተ በነፃነት በሰላም አትኖርም፣ እኔም መጠቀሚያና መጫወቻ አድርገኸኝ እንዲህ በነፃነት አትኖርም። አንተ ማለት እኮ የሚስትህን ገላ ለሌላ ሰው ሽጠህ የምትኖር ወንድ ነህ፣ የማትረባ አንተ በነፃነት እዚህ ልትኖር እኔ ልታሰር። እመነኝ፣ ሁሉም ሰው ይስማ። ከዚህ በኋላ አንተ በነፃነት እንድትኖር አልፈቅድም። ሁሌ አንተ መጠቀሚያ አሻንጉሊት አልሆንም። አንተ ሁሌ እንደተጠቀምክብኝ ነው ብላ መጮህ ጀምራለች፣ ማልቀስም ጀምራለች። ማርኮንም ተይ ሌላ ሰው ይሰማል እያለ እያባበለ ነው። ዲና በከባዱ ተሰብራለች። ስራዋ ጥሏታል፣ አንሸራቶ ሰብሯታል። ሲያምናትና ሲወዳት ክደዋለች። እንግዲህ አብርሃምም በአሁኑ አምርሯል። እንዲህ አይነት በቀለኛ አይመስለኝም ነበር፣ በቁም ይገድሎኛል፣ ቀስቀስ እያለ እየገደለኝ ነው እያለች ማንባት ጀምራለች። ዶክተር ርብቃ ከአብርሃም ቤት ወጥታ በሩጫ የራሷን ለማጠንከር እየሞከረች ነው። ያሳለፈችውን ጊዜ ለመርሳት ያለፉትን ትውስታዎቿን እያስታወሰች ለአባቷ ምን ያህል ዋጋ እንደከፈለች፣ አሁን ደግሞ አባትሽ አይደለሁም ብሎ ያበሰራትን ብስራት ሰምታ መቋቋም አቅቷታል። በቀጣይ ምን ሊፈጠር ይችላል? ዲናንስ አብርሃም ከዚህ ሁሉ ጥንቅጥ በኋላ ይቅርታ ያደርግላታል ወይስ ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ